በያዘችው ፎቶ ተጠቅማ ብር እየተቀበለች ነበር። እና በአምላክ እቺን ሴት ነው የምታገባው? ይቺን ሴት አይደለም የማገባው፣ ልጄን የማድነው። እድሜሽን ለማርዘም እኮ ነው ምንም ነገር ባልተፈጠረበት የሉል ውሸት ፈጥሬ እየመኩ ያለሁት። ደግሞ አሳካዋለሁ። ከዛ አንቺም የተደላደለ ኑሮ ይኖርሻል። ያልተፈጠሩ ነገሮች በሙሉ እንዲፈጠሩ አደርጋለሁ። አገባዋለሁ፣ ከዛም አረግዛለሁ፣ ከዛም የምፈልገውን አይነት ህይወት ፈጥራለሁ ማለት ነው። በአምላክን አገባዋለሁ። በአምላክ እዚህ ምን እያደረክ ነው? ስትገቢም እዚህ ነበርኩ። አንቺ ቆሻሻ፣ አንቺ የማትረቢ። ማን ነው? ማንም ማንም ማለት ምን ማለት ነው? አንቺን ፈልጎ የመጣ ሰው ነው? አዎ እኮ ማን ነው? አያገባም። ወይ ህብስቴ ጉድ ነው። ሁልጊዜ ተንኮል መች አሸንፎ ያውቅና፣ ሁልጊዜ ሴራ መች ተሳክቶ ያውቅና። ሄርሜላ ተጋለጠች። በአምላክ እጅ ከፍንጅ ሁሉንም ዶክሜንቷን ከአንደበቷ እየተዘረገፈ ሲወጣ ሚስጥሯን አወቀ። የተጠመደ ወጥመድ፣ የተሰራ ሴራ፣ ንብረት ለመውረስ፣ እናቷን ለማሳከም፣ ሜቢ የጓደኛዋን ህይወት ማበላሸትና የእሷን የእናት ህይወት ለመቀጠል የሰው ህይወት የምትነጥቀው የሰው ደስታ የምትቀማው ሄርሜላ ጉዷ ተዘርግፏል። እቅድ የተሳካ ሀሳብ የተሟላ ብላ ስልኩን ስትዘጋ በአምላክ አንበሳው ማንቁርቷን ይዟታል። በለፈለፉ ይጠፉ፣ በለፈለፉ ይወድቁ፣ በለፈለፉ ይደፉ ይባላል። አንዳንድ ጊዜ ይቅርታ ለአባባሌ በአምላክ ጀግና ድምፁን ሳያሰማ ቀጥ ብሎ የሰማው ሚስጥር ድብልቅልቁን የሚያወጣው እውነታ ሆኗል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ተወዳጁ ህብስት ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርም ለማመን የሚከብድ የሄርሜላ ሚስጥር ተዘረገፈ። የተደገሰው ድግስ በይፋ ፈነዳ። የተቀበረው እውነታ ተገለጸ። የህብስትን ደስታ ቀምታ ህይወቷን አጨልማ እናቷን ለማሳከም ሁልጊዜ ከሴራ የማትርቀው ከተንኮል የማጥፈው ሄርሜላ ዛሬ ምን ገጠማት? ይህ እቅዷ ተሳካ? ሁሉም ነገር በእቅዷ መሰረት ሄደላት? በአምላክ እንደሚያገባት ወሰነ እያልን ብዙዎቻችን ተናደን ነበረ። በአምላክ ግን እሷን ብዬ ሳይሆን ለልጄ ብዬ ነው፣ የኔ ጣፈንታ እንዳይደርሰው ብዬ ነው በማለት በጸጸት እየተገረፈ ለህብስትም ሲል ሄርሜላን ለማግባት የወሰነው በአምላክ የዋህነቱ አምላክ እንግዲህ የህብስት ቅንነት ሄርሜላን አጋልጧታል። ማንቁርቷን የያዘላት ከዚህ የማታመልጥበት፣ ከዚህ የማታስተባብልበት፣ ምንም አይነት እርምጃ የማትራመድበት፣ አንዱን ቃል በቃል ሳታስቀር ያሴረችውን ሴራ ነው የተናገረችው። እንዴት አገኛችሁት? በለፈለፉ ይጠፉ ይባላል። እጅግ የሚገርም ነገር። አብነት ማመን አቅቶታል የሄርሜላን አደገኝነት፣ የሄርሜላን ተንኮል፣ የሄርሜላን ክፋት። በአምላክ ዘረገፈው። ከአንተ ጋር መልካም ግንኙነት ያላት ቢመስልም አንተ ግን ከልብህ ነው የቀረብካት። እንዴት ብዬ እሷን ክፋት ደፍሬ ልንገርህ? እንዴት እንደሆነ ባላውቅም ጧት ስነሳ እሷና እኔ አንድ አልጋ ላይ ነው ያገኘሁት። ከዛ ረገዝኩ አለች። ታሪኩ ይሄ ነው። በተነሳ ነው ፎቶ እያስፈራራች ገንዘብ ትቀበላለች ሲል አብነት እጅጉን ተጎዳ። እንደዚች ያለችውን አረመኔ ልጄ እናት ትላለህ? አንተ ምን አይነት ነክ? ለራስህ እንዴት አታስብም? ህብስትንስ እንዴት አታስባትም? ነገ እኮ አንተን ልጎዳህ ነው። ሲቀጥል እሷ በዚህን ያህል ልክ እያስፈራራች ከተቀበለችህ እርግጠኛ ነኝ እርግዝናውም ውሸት ነው ብሎ ተማክረው ይሆን ቀጥ ብሎ ድምፁ ሳያጠፋ መኝታ ቤት ገብቶ ያደመጣት። አንዳንዴ በለፈለፉ ይጠፉ ይባላል። የቋጠረችው ሚስጥር ዘንግታ እንዲህ መለፍለፏ ወጥመዷ ገደል እንዲገባና ውርደቷ እንድትከናነብ ያደርጋታል። ለምትወዳት ጓደኛዋ ሳትታመን ሁሉንም ያተራመሰችው ሄርሜላ ውርደቷን ተከናንባ ጎዳና ልትወጣ ጫፍ ደርሷል። ይፍቱ በየቀኑ የህብስትን ህይወት አክብዳባታለች። በአምላክ የህብስትን ህይወት ለመታደግ ነው ሄርሜላንም ለማግባት የወሰነው። በህብስትና በእኔ መሀል ግንኙነት ካለ
አይን አለም ወይም የህብስት አባት እንደሚገላት ዝቶብኛል። ስለዚህ ለህብስት ስልም ከእሷ መረቅ አለብኝ እያለ ለአብነት ሲነግረው እባክህን ነገሮች ይስተካከላሉ እያለ ተስፋም እያደረገው ነበረ። ግን አንዳንድ ጊዜ የዋህ ስንሆን ሚስጥር እኛን ለመጉዳት የተዘረጋው ወጥመድ፣ እኛን ለመውጋት የተዘጋው በር ሲከፈትና ጉድጓዱ ሲደፈን እናያለን። ኦልሬዲ በአምላክ ወስኗል ሄርሜላን ለማግባት። ግን አሁን ተጋለጠች። እዛው ከሰው እንኳን ሳይሰማ ራሱ ነው የሰማው፣ ራሱ ነው ያየው። ማመን አቅቶታል። ይህን ያህል የብልሃቱና የብልጠቱ የታጋሽነቱን ልክ እንዴት አደነቃችሁት? ይህን ሁሉ ጉድ እየሰማ ጸጥ ረጭ ብሎ መጠበቁ ምን ያህል መስዋዕትነት እንደሚያስከፍል እየተረዳ ነው። በዘረጋችው ወጥመድ እየገባችበት፣ በቆፈረችው ጉድጓድ እየተቀበረችበት ነው። አተርፋለሁ ብላ ኪሳራዋን እና ውርደቷን ተከናንባ ከዚህ ቤት ትወጣለች ማለት ነው ሄርሜላ። የታፈስና የህብስት ግንኙነት እንዴት ደስ ይላል! ታፈስ እንግዲህ የይፍቱን ተንኮል፣ ክፋት፣ እርግማን፣ ስድብ፣ ውርደት ችላ ለህብስት ብላ ነው የምትታገሰው። ጭራሽ በአምላክ ሄርሜላን አገባለሁ ብሎ ሲናገር ከሷ ልቅ ለህብስትን የተጨነቀችላት፣ ባመነቻት፣ በወደደቻት፣ ባስጠጋቻት ጓደኛዋ እንደዚህ መከዳቷ፣ እንደዚህ መዘረፏ፣ እንደዚህ ደስታዋን መቀማቷ ብላ ታፈስ እንዴት ስትንገበገብ እንደነበር አይተናል። ግን አሁንም ለጊዜው በመሀላቸው ክፍተት ረጅም ሰዓት የሚቆይ ቢሆንም ሄርሜላ ግን ውርደቷን ተከናንባ ትወጣታለች ከዚህ ቤት። ታፈስ የህብስት ጠበቃ፣ የህብስት ደጋፊ። በእርግጥ በአምላክም ለህብስት ብሎ ነው ይህ ሁሉ መስዋዕትነት እየከፈለ ያለው። ምክንያቱም የህብስት አባት ግንኙነት ካለ ከልጄ ጋር እሷን ራሱን አንገቷን ቆርጥልህ እያለው ነው። እነሱ ደግሞ ለንብረታቸውና ለገንዘባቸው ሲሉ ግዴታ ከማድረግ ወደኋላ ይሉ። እንደዚህ ያለ ክፋት በጣም ከባድ ነው። አብነት የሰማውን ማመን አቅቶታል። የሄርሜላን ተንኮል፣ የሄርሜላን ክፋት በፎቶ እያስፈራራች ከበአምላክ ገንዘብ እየተቀበለችው እንደነበርና አሁንም ካላገባኸኝ እያለች ብዙ ነገር እየፈጠረች እንደሆነ የሚለውን ሲሰማ ማመን አቅቶታል። አንዳንድ ጊዜ እናውቃቸዋለን ያልናቸው ሰዎች በጣም አደገኛ፣ እንወዳቸዋለን ያሉ ሰዎች በጣም ከባድ ሚስጥራቸው ተነግሮ የማያልቅ ድብቅ ሰዎች ሆነ ስናገኛቸው ለማመን ይከብደናል። የይፍቱና የታፈስ ፍጥጫ እንዴት አገኛችሁት? ይፍቱ እንግዲህ ህብስት በመቆሟ ታፈስን ነው ስበበኛ ያደረገቻት። የምሰጥሽን መድኃኒት እየደፋሽው ነው እንጂ እየመገብሻት አይደለም በማለት ታፈስን አንቀልግላት ነበረ። በዛም አለ በዚህ ህብስት ጤናዋ ተመልሶ ወደ ቀልቧ ተመልሳ እንጀራ እናቷንና አባት ተብየውን ለስሙ የአባት ስምን የያዘውን ሰው ጓደኛዋን ህብስትን ጓደኛ ተብየዋን ሄርሜላን የምትበቀልበት ቀን የደረሰ ይመስላል። በቀል ምንም ጥቅም የለውም። በቀል እንድንወድቅ ለሚፈልጉ ሰዎች፣ እንድንሞት ለሚፈልጉ ሰዎች ሳንሞት ከፈጣሪ በታች ራሳችን እያስተካከል፣ ራሳችን እየጠገን፣ ህመማችን አስታመን በሙሉ ጤንነት ከፈጣሪ በታች እኛ ጠንክረን ወይም ስብራታችን ሳናሳይ መቆም ማለት ነው። ህብስት ያቀን እንደሚመጣ ተስፋ እናደርጋለን። በጣም እየተጎዳች እየተሰበረች እንደዚህ ብስቁልቁል ያለችው መራመድ አለመቻሏ ነው ይህ ሁሉን ጣጣ ያመጣባት። ይህ ሁሉ ነገር ተስተካክሎ ደስታዋ ተመልሶ በአምላክ ጋር መልካም ህይወት እንደሚመሰርቱ ተስፋ እናደርጋለን። ህመሟን ደብቃ አይመለከተኝም እንኳን ደስ አለህ አግባት ብላ የተናገረችው ህብስት የኋላ ኋላ ግን የሄርሜላ ጉር ሲዘረገፍ፣ ሚስጥሯ ሲጋለጥ፣ ውርደቷን ተከናንባ ከዛ ቤት ስትወጣ ቃሏን ትቀይር ይሆንን? በእርግጥ መልካም ጓደኛ አላቸው። በአምላክና በህብስት መሀል አብነት አለ። አብነት ህብስት በአምላክን መጥላት የለብሽም፣ ምክንያቱም ለአንቺ ሲልም ሊሆን ይችላል ሄርሜላን ማግባት የፈለገው። ደግሞ ደስ የሚለው በውሸት ተጠምዶ ነው እንጂ ግንኙነት እንደሌላቸው የሚለውን ዜና ስትሰማ እንባዋ የሚታበስበት፣ ደስታዋ የሚመለስበት፣ የተሰበረው ልቧ የሚጠገንበት ይሆናል ብለን ተስፋ እናደርጋለን። ሄርሜላ ስለተዋረደች ግን በጣም ደስ ብሎናል።